ይሄ ቪዲዮ ያልደራይናቸው አይታችሁ ወላጅ አምላክ የፈቀደሽላችሁን ያህል ግሻችሁን በመለገስ በሐሳብን በገንዘብ በተለያየ ድጋፍ ያደረጋችሁ ታግዙን። ቤተክርስቲያን ቤተ መቅደስ በቅርብ ጊዜ ለአገልግሎት እንድትውልና ታሪካዊ ይዘቷ እንዲቀጥል በእንደታ ለማርያም ስም እናሳስባቸዋለን። ገዳሙን መርዳት ለምትፈልጉ ወገኖቻችን የገዳሙ አካውንት ኢትዮጵያ ንግድ ባንክ 1042 38 96 04 7 ተጨማሪ አማራ ባንክ 99 000 23 68 65 23 አሁንም በድጋሚ አባይ ባንክ 48 81 11 70 54 38 50 11 ወገኖቻችን በልደታ ለማርያም ስም ትብብራችሁ እንዳይለይ ስንል ከልብ እናሳስባለን። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን የዕለተ ሐሙስ መጋቢት 24 ቀን 2018 ዓ.ም ለማለዳ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ለ64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግ በዛሬው ዕለት በፓርላማ ተሽሮ በአዲስ ሊቀየር እንደሆነ መገለጹ፣ የነዳጅ ዋጋ በድጋሚ ጭማሪ ማሳየቱን፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሌተናል ጄኔራል ታደሰ ወረደ ምክትል አስተዳዳሪ የሆኑት አቶ አማኑኤል አሰፋ የመነጋገር ቁመናችን ተመቷል ሲሉ መናገራቸውን፣ ከታላቁ የህዳሴ ግድብ አቅራቢያ የሚገኘው የግብጽ ጦር በሱዳን ታጣቂዎች እንደተከበበና አንድ አማራጭ ብቻ እንደቀረበለት መግለጹ፣ ኢራን በተራራ ስር የቀበረቻቸውን በመቶዎች የሚቆጠሩ ሚሳኤሎችና ድሮኖቹን አሳይታ ለነዚህ ሚሳኤሎች አዳዲስ ማስወንጨፊያና የሚሳኤሉን ጫፍ በእጅጉን እንዳሻሻለች ተገልጾ፣ አሜሪካ በበኩሏ በኢራን ኢስፋሃን በሚገኘው የኢራን አብዮታዊ ጋርድ ከመሬት በታች ያለ የባሊስቲክ ሚሳኤልና የትጥቅ ማከማቻ ላይ ጥቃት እንደፈጸመች መግለጹ፣ በኢራን ላይ እስካሁን ከ12000 በላይ የአየር ላይ የውጊያ ተልእኮች እንደተከናወኑ መነገሩ፣ እንዲሁም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በሁለት ወይም በ3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ ማስታወቃቸውን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አፍሪካ ትልቁ የገበያ መዳረሻ በሆነው መርካቶ ተክለ ሃይማኖት ውስጥ እየገነባን ባለነው ትልቁ ባለ 4 ወለል ሞል ላይ ሱቆን የያዙ ከተጣራ 25 ካሬ ጀምሮ እስከ አሻውት ካሬ ድረስ ምንም አይነት የጋራ መገልገያ ክፍያ የማይጠየቁበት ፉሊ ፊኒሽድ የሆኑ ሱቆች እንዲሁም በ12 ወራት ጊዜ ውስጥ ብቻ የሚረከቧቸው ቢያሻውት ለንግዱ ማስፋፊያ አሊያም ገዝቶ ለማከራየት ወይንም ለመሸጥ የሚሆኑትን ሱቆች ከ1,296,350 ብር ቅድመ ክፍያ ጀምሮ ይዘንሎት ቀርበናል። ይህን ቪዲዮ አይቶ ለሚመጡ ለ10 ደንበኞች የ15% ቅናሽ አዘጋጅተን እየጠበቅነዎት ነው። ለበለጠ መረጃ በ0900 ይደውሉልን አሊያም በዋትስአፕ ላይ ይጻፉልን። ሜሪት ኮሜርሻል። ወደ መጀመሪያው መረጃችን ስናልፍ ኢራን በተራራ ስር የቀበረቻቸውን በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን በስሱ አሳይታለች። ኢራን ለእነዚህ ሚሳኤሎች አዳዲስ ማስወንጨፊያና የሚሳኤሉን ጫፍ በእጅጉ እንዳሻሻለችም ተገልጿል። ይህ በእንዲህ እንዳለም አሜሪካ በኢራን ኢስፋሃን በሚገኘው የኢራን አብዮታዊ ጋርድ ከመሬት በታች ያለ የባሊስቲክ ሚሳኤልና የትጥቅ ማከማቻ ላይ ጥቃት መፈጸሟ የተነገረ ሲሆን፣ ይህንን ጥቃት ጥልቅ ቦታዎችን ሰርገው በሚገቡ እንደ GPU 57 ያሉ ባንከር በስተር ቦምቦችን መጠቀሟን አረጋግጣለች። ጥቃቱን ማከማቻውን ሙሉ በሙሉ ማውደሙን ዓለም አቀፍ ሚዲያዎች ዘግበውታል። ይህ በእንዲህ እንዳለም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በ2 ወይም በ3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ አስታውቀዋል። ትራምፕ በዋይት ሀውስ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚያካሄደውን ወታደራዊ ዘመቻ በጣም በቅርብ እንደሚያጠናቅቅ፣ ይኸውም ከ2 እስከ 3 ሳምንታት የሚፈጅ የጊዜ ሰሌዳ ነው ሲሉ አመላክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያ እንደሚያረጋጋው ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው ነገር ኢራንን ለቆ መውጣት ነው፣ ያንን ደግሞ በቅርቡ እናደርጋለን ሲሉ አስታውቀዋል። ኢራን ወደ ድንጋይ ዘመን እንደተመለሰች ሲሰማን ምንም መስራት ስለማይችሉ ትተናቸው እንሄዳለን ሲሉም ተደምጠዋል። ይህ በእንዲህ እንዳለም በኢራን ላይ እስካሁን ከ12000 በላይ የአየር ላይ የውጊያ ተልእኮች መከናወናቸው ተገልጿል። የአሜሪካ መካከለኛው እዝ ባወጣው
ባወጣው የቅርብ ጊዜ መግለጫ በኢራን ላይ እየተካሄደ ያለውን ወታደራዊ ዘመቻ ተከትሎ የቁጥር መረጃዎች ይፋ ተደርገዋል። እንደ መግለጫው ከሆነ ኦፕሬሽን ኤፒክ ፊዩሪ ከተጀመረበት ጊዜ አንስቶ እስካሁን ድረስ በአጠቃላይ ከ12000 በላይ የአየር ላይ የውጊያ በረራዎች ወይም ተልእኮ ተከናውነዋል። ይህ እጅግ ከፍተኛ ቁጥር ያለው የአየር ላይ እንቅስቃሴ አሜሪካ በኢራን ላይ እያደረገች ያለውን ወታደራዊ ጫና በስፋት የሚያሳይ መሆኑ ተገልጿል። እነዚህን ከ12000 በላይ በረራዎች ያከናወኑት የባህር ኃይል ተዋጊ ጀቶች አሁንም ለተጨማሪ አዳዲስ የውጊያ በረራዎችና ጥቃቶች ዝግጁነታቸውን እያጠናቀቁ መሆኑን የአሜሪካ መካከለኛው እዝ አረጋግጧል። ይህ በኢራን ላይ ያነጣጠረውና በሺዎች የሚቆጠሩ በረራዎች የተከናወኑበት ኦፕሬሽን ቀጣይነቱ ምን ሊሆን እንደሚችል እስካሁን ድረስ ከሴንትራል ኮማንድ መረጃ አልተሰጠም። ወደ ቀጣዩ መረጃችን ስናልፍ ለ64 ዓመታት ስራ ላይ የዋለው የወንጀለኛ መቅጫ ስነ ስርዓት ህግ በዛሬው ዕለት በፓርላማ ተሽሮ በአዲስ ሊቀየር እንደሆነ መረጃዎች ወጥተዋል። መሰረት ሚዲያ እንደዘገበው ከሆነ በቀዳማዊ ኃይለ ሥላሴ ዘመነ መንግስት በ1954 ዓ.ም ስራ ላይ ውሎ የነበረው የወንጀለኛ መቅጫ ስነ ስርዓት ህግ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ተሽሮ በምትኩ የወንጀል ህግ ስነ ስርዓትና የማስረጃ ህግ በሚል አዳዲስ የስነ ስርዓት ህግጋት ባካተተ ህግ ስራ ላይ ሊውል እንደሆነ መረጃዎች ወጥተዋል። አዲሱ የስነ ስርዓት ህግ ከ2013 ዓ.ም ጀምሮ በህዝብ ተወካዮች ምክር ቤት እየተንከባለለ መቆየቱን የጠቆሙት ምንጮች ቀድሞ ስነ ስርዓት ህግ ያልተሸፈኑ በርካታ ህጎች እንደተካተቱበት ተገልጿል። የስነ ስርዓት ህጉ ዓላማም ከኢትዮጵያ ህገ መንግስትና ሀገሪቱ ከተቀበለቻቸው ዓለም አቀፍ ስምምነቶች ጋር ለማጣጣም የታለመ ነውም ተብሏል። የወንጀለኛ መቅጫ ህጉ በ1996 ዓ.ም ሲሻሻል የስነ ስርዓት ህጉ አብሮ መሻሻል አለበት በሚል በወቅቱ ክርክር ተነስቶበት የነበረ ሲሆን ከ64 ዓመታት በኋላ ዛሬ የካቲት 4 ቀን 2018 ዓ.ም በአዲስ ህግ እንደሚተካ ነው የተገለጸው። የስነ ስርዓት ህጉ ብዙ አዎንታዊ ጎኖች ቢኖሩትም ከፋፋይ ነው በሚል በፓርላማ አባላት ዘንድ ከፍተኛ ክርክር ሲያስነሳ ቆይቷል። ከነዚህ ውስጥ አንዱ በአዲስ አበባ በሚገኙ የኦሮሚያ ክልላዊ መንግስት ንብረቶችን ለመጠበቅ በሚል የቀረቡ አንቀጾች ይገኙበታል። ክርክሩ እየሰፋና እየከረረ በመሄዱ ለበርካታ ጊዜያት ለህግና ፍትህ ቋሚ ኮሚቴ ከዚያም ከፍ ሲል ለጠቅላላ ጉባኤው እየቀረበ ሲያጨቃጭቅ ዓመታትን ፈጅቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንኑ የስነ ስርዓት ህግ ለማጽደቅ ተስኖ ለስድስተኛው የህዝብ ተወካዮች ምክር ቤት አሳልፎ ሰጥቶ ነበር። አሁን ላይ ያለው ምክር ቤት በስራ ዘመኑ መጠናቀቂያ አዲሱን ህግ አጽድቆ እንደሚበተንም ታውቋል ሲል መሰረት ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የግብጽ ጦር መከበቡ ተሰምቷል። በታላቁ የህዳሴ ግድብ አቅራቢያ የሚገኘው የግብጽ ጦር በሱዳን ታጣቂዎች ተከቧል የሚል መረጃ ተሰምቷል። አንድ አማራጭ ብቻ እንደቀረበለትም ተነግሯል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈረ አንድ የግብጽ ጦር ሻለቃ በታጣቂዎች ከበባን እንደተደረገበት ተገልጿል። ከበባውን ያደረገው ታሲስ ወይም የሱዳን መስራች ጥምረት የተባለ አዲስ የታጣቂዎች ስብስብ መሆኑም ታውቋል። ይህ የታጣቂዎች ስብስብ በጀነራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉት ወታደራዊ አመራሮችን የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ ነው። ቡድኑ በሳሌ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ ካስገባ በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግቧል። እንደ ዘገባው ከሆነ የግብጽ ሻለቃው አካባቢውን ለቆ ለመውጣት መንገድ እንዲከፈትለት የጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱ አዘዋል። ቀደም ሲል የጀነራል አልቡርሃን መንግስትን ድጋፍ ለማድረግ ወደ ሱዳን የገባው ይህ የግብጽ ጦር በቆይታው እንቅስቃሴውን በህዳሴ ግድቡ አቅራቢያና በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉን ክትትል ሲደረግበት እንደቆየም ተመላክቷል። ታሲስ የተሰኘው ይህ ስብስብ ከፈጣን ደጋፊ ኃይሎች ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን የውስጥ ጉዳይ የግብጽን ጣልቃ ገብነት አጥብቆ እንደሚቃወምም ይታወቃል። ግብጽ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጀነራል አልቡርሃን ጦርን ስትደግፍ መቆየቷም ይታወሳል። ወደ ቀጣዩ መረጃችን ስናልፍ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ምክትል የሆኑት አቶ አማኑኤል አሰፋ የመነጋገር ቁመናችን ተመቷል ሲሉ ተናግረዋል። አማኑኤል የትግራይ ህዝብ ለመምከርም ለመነጋገርም የሚያበቃው ክልላዊ ቁመናውን ቀምተውና በትነው በአዲስ አበባ የሚደረግ ምክክር አይወክለንም
ብለዋል። አማኑኤል ይህን ያሉት የትግራይ ተወላጆች ምክክር በአዲስ አበባ መጀመሩን አስመልክቶ በፌስቡክ ገጻቸው ባሰራጩት ተቃውሞ ነው። ከጀነራል ታደሰ ምክትልና የህወሓት ምክትል ሊቀመንበር ትግራይ በአዲስ አበባ መከረች ነው በሚል የሴራ ማሟያ ድራማ ተቀባይነት የለውም ብለዋል። የአዲስ አበባ ነዋሪዎች በስመ ምክክር የሚመክሩት አዲስ አበባን በመወከል እንጂ የትውልድ ብሔራቸውን ወይም የተወለዱበትን ክልል በመወከል አይደለም በማለት ምክክሩ ትግራይን እንደማይወክል ገልጸዋል። በሌላ በኩል የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይ ክልል አጀንዳ የማሰባሰብ ስራ በአዲስ አበባ መጀመሩ ትክክለኛ ውሳኔ ነው ብለዋል። ኮሚሽኑ የውይይት መድረኩን በትግራይ ክልል ለማካሄድ በተለያዩ ጊዜያት ብርቱ ጥረት ቢያደርግም በአዲስ አበባ ለማድረግ የተገደደው በኃይል ብቻ የሚተማመን ባሉት ቡድን ምክንያት መሆኑን ተናግረዋል። በትናንትናው ዕለትም የሀገራዊ ምክክር ኮሚሽኑ በአዲስ አበባ ከተማ የትግራይ ክልልን የመጀመሪያ ዙር አጀንዳ ማሰባሰብ መድረክ ጀምረዋል። በመድረኩ ላይ በዋናነት አሁናዊ ነዋሪነታቸውን አዲስ አበባ ያደረጉ እንደ ጌታቸው ረዳ ያሉ የትግራይ ፖለቲከኞች፣ ፓርቲዎች፣ ሲቪክ ማህበራትና ተጽዕኖ ፈጣሪ ግለሰቦች እንደተሳተፉም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው ሶስተኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከመጋቢት 23 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ በቪዲዮ በተቀመጠው ሰንጠረዥ መሰረት ተግባራዊ እንዲደረግ በመንግስት የተወሰነ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ በጋምቤላ ክልል ተከስቶ በነበረው የጸጥታ መደፍረስ ሰዓት በጥፋት ድርጊቶች ውስጥ ተሳታፊ መሆናቸው ተረጋግጧል ከተባሉ 272 የፖሊስ አባላት ውስጥ የ62ቱ ጉዳይ በሕግ እየታየ መሆኑን አንድ የክልሉ ከፍተኛ ኃላፊ ተናግረዋል ሲል ኢትዮጵያ ኢንሳይደር ዘግቧል። ከዚህ ክስተት ጋር በተያያዘ በአጠቃላይ 642 የፖሊስና የአድማ ብተና አባላትን ከስራ ማሰናበቱን የክልሉ ፖሊስ ኮሚሽን አስታውቋል። ኮሚሽኑ በክልሉ ፖሊሶች ላይ ይህን እርምጃ የወሰደው ሁሉንም ያካተተ የታድሶ ስልጠናና ግምገማ ካደረገ በኋላ መሆኑም ተገልጿል። በጋምቤላ ክልል ከተከሰተው የጸጥታ ችግር በኋላ በክልሉ ያሉ የመደበኛ ፖሊስ አባላትና የአድማ ብተና ፖሊሶች የታድሶ ስልጠና እንዲወስዱ የተደረገው በመከላከያ ሰራዊት ዳሎል ማዕከላዊ እዝ ማሰልጠኛ ነበር። ወደ ማሰልጠኛ ተቋሙ ላልገቡ ቀሪ የፖሊስ አባላት ኮሚሽኑ አካላዊ የግምገማ መድረክ በማዘጋጀት ሂስና ግለ ሂስ እንዲያካሂዱ አድርጓል። ይህንን ተከትሎ የክልሉ ፖሊስ ኮሚሽን የዲሲፕሊን ኮሚቴ በሰራዊቱ መተዳደሪያ ደንብና የፖሊስ የስነ ምግባር መመሪያ መሰረት ዝርዝር ግምገማ ማድረጉም ተገልጿል። የዲሲፕሊን ኮሚቴው ባካሄደው ግምገማ በፖሊስ አባላቱ የተፈጸሙ ጥፋቶች መለየቱም ተጠቁሟል። የጥፋት ድርጊት ፈጽመዋል ተብሎ ከተጠረጠሩ የፖሊስ አባላት መካከልም 17ቱ በጋምቤላ ማረሚያ ቤት እንደሚገኙና ማስረጃ እየተሰበሰበባቸው እንደሆነ አንድ የክልሉ ፖሊስ ኮሚሽን ከፍተኛ ኃላፊ ተናግረዋል ሲል ኢትዮጵያ ኢንሳይደር ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የሶማሊያ የደቡብ ምዕራብ ግዛት ፕሬዚዳንት አብዲ አዚዝ ሐሰን መሐመድ ላፍታ ጋሪን የፌዴራል ጦርና ተጓዳኝ የታጠቁ ቡድኖች ባይዶአን መቆጣጠራቸውን ተከትሎ ሰኞ መጋቢት 21 ቀን 2018 ዓ.ም ስልጣናቸውን እንደለቀቁ አስታውቀዋል። በባይዶአ በነበረው ግጭት ቢያንስ የሁለት ሰዎች ሕይወት ሲያልፍ 25ቱ ደግሞ መቁሰላቸው ተነግሯል። ላፍታ ጋሪን በይፋዊ የፌስቡክ ገጻቸው ባወጡት አዲስ መግለጫ መልቀቂያቸው ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ሰዓት የት እንደሚገኙም አልታወቀም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶአ የገቡ ሲሆን የፖሊስ ጣቢያውንና ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግቧል። ለላፍታ ጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውና የፕሬዝዳንቱ ጽሕፈት ቤትን ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ሕብረት የሚመራው ኃይል ጥበቃ ስር እንደነበሩም ተገልጿል። የፕሬዝዳንቱን መልቀቅ ተከትሎ የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። ይህ የስልጣን መልቀቂያ የመጣው ላፍታ ጋሪን በክልሉ ምክር ቤት በድጋሚ በተመረጡ በሁለተኛው ቀን ሲሆን ምርጫው በፌዴራል መንግስቱ ውድቅ መደረጉ በሞቃዲሾና በክልሉ መካከል የነበረውን ፍጥጫ ይበልጥ እንዳከረረውም ተገልጿል።